በደቡብ ኮሪያ ውስጥ ቹንግዊ የተባለ በሴቶች በጣም የሚወደድ ዘፋኝ አለ። ዘፋኙ በአሁኑ ሰዓት በቀጣይ ለሚያወጣው ዘፈን ክሊፕ እየሰራ የሚገኝ ሲሆን ምሽት ላይም ለእረፍት ወደ ክለብ ሄዷል። በክለብ ውስጥ የሚገኙት አብዛኛዎቹ ሴቶች ናቸው። ሴቶች ደግሞ ለሱ ያላቸው ፍቅር በግልጽ በኮሪያ ውስጥ የሚታወቅ ሲሆን እሱም ከሴቶቹ ጋር አሪፍ ጊዜ እያሳለፈ ነበር። ይሁን እንጂ አንድ ሰው ወደ ክለብ ውስጥ በሚገባ ሰዓት ቹንጊ ወዲያውኑ ከቦታው ማምለጥ ጀምሯል። ከሰውየው ጋር ያለባቸው ችግር ባይታወቅም ሰውየው ግን እንዲይዘው የፈለገ አይመስልም። በሌላ በኩል ሰውየው ወደ ክለቡ ከመግባቱ በፊት ቀድሞውኑ ሰዎችን አቅሞ ስለነበር ቹንጊን ይዘውታል። በነገሩም የተናደደው ቹንጊ የያዙትን ሰዎች እዛው ደብድቧቸዋል። ትዕይንቱ ሲቀየር ቹንጊ የማህበረሰቡን ሰላም በማደፍረስ በሚል ምክንያት ቅጣት ተጥሎበታል። አብዛኛውን ጊዜ ዝነኞች ጥፋት በሚሰሩ ሰዓት እስር ቤት እንዲገቡ ከማድረግ ይልቅ እነሱ የሚጸየፏቸውን ስራዎች እንዲሰሯቸው ይደረጋል። በዚህም መሰረት ቹንግ ለጋዜጠኞች መግለጫ ሰጥቶ የአእምሮ ህሙማንን ለመንከባከብ ኃላፊነት ተጥሎበታል። የአእምሮ ህሙማን ወደሚገኙበት ተቋምም ከሄደ በኋላ ድርጅቱን የምትመራው ሴት ኬም ከተባለች ሴት ጋር አስተዋውቀዋለች። ኬምም ቹንግን ወደ ውስጥ ከወሰደችው በኋላ በየቀኑ የሚሰራቸውን ስራዎች እያሳየችው ነው። ከስራዎቹ መካከል ለተለያዩ ድርጅቶች በየቀኑ ደብዳቤ ማድረስ፣ የታማሚዎችን አንሶላ ማጠብ፣ ምናልባት አንሶላዎቹ ላይ ሽንትና ሌላም ነገር ሊገኝ ይችላል። ይሄንን ሳይጸየፍ ማጽዳት ይኖርበታል። በተጨማሪም ደግሞ ለእያንዳንዱ ታካሚዎች የሚሆን ምግብ ማዘጋጀትና እነሱን መመገብ ይኖርበታል። ቹንግም ይሄንን ከሰማ በኋላ ታካሚዎቹን ለማየት እነሱ ወደሚገኙበት ሜዳ ሄዷል። በዚህ ግቢ ውስጥ የሚገኙት ፍጹም ባህሪያቸው የተለያየ ሰዎች ሲሆኑ የሁሉም የህመም ደረጃም እንዳሉበት ሁኔታ ይለያያል። አብዛኛዎቹ ሰብሰብ ብለው መጫወት የሚወዱ ሲሆን ካሉት ሰዎች ሁሉ ብቻውን መሆን የሚወድ ደግሞ አንድ ሰው አለ። የሰው ሙሶንግ ይባላል። ሙሶንግ በፊት በነበረው ህይወቱ የማፊያ ቡድን ይመራ ነበር። በድንገት ግን ጭንቅላቱ ላይ ባጋጠመው ህመም ምክንያት እዚህ ሆስፒታል ውስጥ የገባ ሲሆን አሁንም የሚኖረው በዚህ ውስጥ ነው። በጊዜው ሙሶንግ እዚህ ሆስፒታል ከገባ ጊዜ ጀምሮ ምንም ሲጋራ ጭሶ ስለማያውቅ ቹንግ ጋር የነበሩትን ሲጋራዎች በሙሉ ወስዶበታል። በማግስቱ ቹንግ የተነገሩትን ስራዎች አንድ በአንድ መስራት ጀምሯል። የመጀመሪያው ደብዳቤ ማድረስ የነበረ ሲሆን ደብዳቤውንም አድርሶ ታማሚዎችን መመገብ ጀምሯል። ከዛ ሁሉ ነገር በኋላ ደግሞ ማን በላ ማን አልበላም የሚለውንም በማስታወሻ መጻፍ ይኖርበታል። ቹንግም እንዲህ ባለ ሁኔታ ኃላፊነቱን ተወጥቶ እረፍት ሊያደርግ በሚገባ ሰዓት የሙዚቃ ድምጽ ይሰማል። ሙዚቃው የሚመጣው ከዚሁ ግቢ ውስጥ ነው። ቹንግም የሙዚቃውን ድምጽ ተከትሎ በሚሄድ ሰዓት የአእምሮ ታማሚዎቹ ተሰብስበው እየዘፈኑ እንደሆነ ይመለከታል። ከሚዘፍኑት መካከልም ሃውን የምትባል ትንሽ ልጅ አለች። እንዲሁም በመካከለኛ እድሜ ላይ የሚገኝ ቦንሲክ የሚባል ሰውም የሚገኝ ሲሆን በአጠቃላይ ሰዎቹ ሙሉ ባንድ መስርተዋል። ከቹንግ ጎንም አንድ ልጅ ከመጣች በኋላ ፌኒክስ የሚባል ባንድ እንደሆነ ነገረችው። የፌኒክስ ባንድ የተመሰረተው እዚህ ውስጥ በሚገኙት የአእምሮ ታማሚዎች ሲሆን በርካታ ኮንሰርቶችንም አቅርቦ ያውቃል። ይሁን እንጂ ታማሚዎቹ በየጊዜው ስለሚቀያየሩ በፊት የነበሩት ዘፋኞች አሁን ላይ የሉም። ቹንግም ስለ ባንዱ ይሄን ያህል መረጃ ካገኘ በኋላ ወደ መኝታው ተመልሷል። በዚያን ቀን ማግስት ቹንግ እንደተለመደው በጠዋት ወደ ስራ ገብቷል። የዚህን ሰዓትም በባንድ ውስጥ የተመለከታት አንደኛዋ ልጅ ወደሱ ጋር የመጣች ሲሆን ፎቶም ከሱ ጋር ለመነሳት ጠይቃለች። ልጅቷ ፎቶ ስትጠይቅ ፎቶ እንነሳ ብቻ አይደለም ያለችው፣ በዚች ምድር ላይ ለመኖር ያለችኝ እድሜ በጣም ውስን ነች። እናም ያቺን እድሜ ደስተኛ መሆን እፈልጋለሁ። እባክህን ፈቃደኛ ከሆንክ ፎቶ አብረን እንነሳ ብላ ጠይቀዋለች። ቹንግም እዚህ ሆስፒታል ያሉት አብዛኞቹ ሰዎች ለመሞት ጥቂት ጊዜ ቀራቸው መሆናቸውንም በዚሁ አጋጣሚ የተረዳ ሲሆን በነገሩም አዝኗል። ይህ በእንዲህ እንዳለ በዚሁ ሆስፒታል ውስጥ ለረጅም ጊዜ ስትማቀቅ የነበረች አንድ ታካሚ ህይወቷ እያለፈ ይገኛል። ቹንግም ተደብቆ የሚሆነውን ነገር በሚመለከት ሰዓት አይምሮ ወደ ትውስታ ተመልሷል። የሱም እናት በእንደዚህ አይነት ተመሳሳይ ሁኔታ ነበር ህይወቷ ያለፈው። ምንም እንኳን በዚህ ጉዳይ ላይ ብዥታ ቢኖርበትም ለእናቱ ሞት ተጠያቂ የሚያደርገው ግን አባቱን ነው። ትዕይንቱ ሲቀየር ቹንግ ከኬም ጋር በውጪ ላይ ተቀምጧል። በጠና እየታመመች የነበረችውና በአሁኑ ሰዓት ህይወቷ ስላለፈው ሴትዮም የተሰማውን ሀዘን ነግሯታል። ከምንም በላይ ደግሞ ከእናቷ አሟሟት ጋር የሚመሳሰል ነገር ስላለው ነገሩ ረብሾታል። ለኬምም እንዲያውም እዚህ ሆስፒታል ውስጥ የምቆይበት ጊዜ ቢያልቅ ደስ ይለኛል፣ ምንም ደስ የሚል ነገር እያየው አይደለም በማለት በዚህ ቦታ ላይ ያለው ነገር በጣም እንዳሰለቸው ነግሯት ቦታውን ለቋል። ቹንግም ከኬም ተለይቶ እየሄደ በነበረ ሰዓት ከሙሶንግ ጋር ተገናኝቷል። ሙሶንግ ስላለፈ ታሪኩ እያወራ ነው። ጭንቅላቱ ላይ ህመም እንዳለበትና በቅርብ ጊዜ እንደሚሞት ያወቀው ከሰዎች ጋር እየጣላ በነበረ ሰዓት ነው። በጊዜው ከአፍንጫ ውስጥ ኃይለኛ ነስር እየወጣ የነበረ ሲሆን ጭንቅላቱን በከፍተኛ ህመም ሲያሰቃየው ነበር።
ነገሩም እየተደጋገመበት በሚመጣ ሰዓት መጥቶ ሲታከም በህይወት ለመቆየት ጥቂት ጊዜያቶች እንደቀሩት ተነገረው። እናም መልሼ ወደዛ መሄድ ከሆነ መደባደቤ፣ ማፊያዎቹን መቀላቀሌ ስለማይቀር በዚሁ ብቆይ ለኔ ተሻለ ነው ብዬ በዚሁ እየኖርኩ ነው በማለት ታሪኩን ነግሮታል። በተመሳሳይ ሰዓት ዕዳ ሰብሳቢዎች ወደዚሁ ሆስፒታል መጥተዋል። የሆስፒታሉ አስተዳዳሪዎች በየቀኑ ብዙ ወጪ ስላለባቸው ብዙ ጊዜ ከመንግስት ብድር ይወስዳሉ። አበዳሪዎቹ ደግሞ ከዚህ በላይ አንድም ቀን እንኳን አንጨምርላችሁም፣ አሁኑኑ ብሩን አምጡ እያሉ ነርሷን እያስጨነቋት ይገኛል። በነገሩም የተበሳጨው ሙሶንግ ሁለቱንም ማስፈራርቷቸው ከሆስፒታሉ ያባረራቸው ሲሆን እንዴት ብለን ገንዘብ ማግኘት እንችላለን በሚለው ጉዳይ ላይም መመካከር ጀምረዋል። ከዚህ ሆስፒታል ጋር ተመሳሳይ ስራ የሚሰሩት ሌሎች ድርጅቶች የራሳቸው ሱቅ የሚያከራዩአቸው ብዙ ቦታዎች አሏቸው። ራሳቸውንም የሚደግፉት ከዛ በሚያገኙት ገቢ ሲሆን በተቃራኒው ይሄ ሆስፒታል ደግሞ ምንም ድርጅት የለውም። በእጃችን ላይም አለን ብለው ሊናገሩት የሚችሉት ያ የፌኒክስ ባንድ ሲሆን በሱም አማካኝነት ገንዘብ ማግኘት አለብን የሚል አማራጭ አምጥተዋል። በዚህ ጉዳይ ላይ ቹንግዊ እንዲያግዛቸው ሁሉም ፈልገዋል። እሱ ታዋቂ ዘፋኝ እንደመሆኑ መጠን ትልቅ ኮንሰርት እንድናዘጋጅ ቢረዳንና ገንዘብ ብንሰበስብ ዕዳችንን መክፈል እንችላለን፣ ቹንግዊ ቢያግዘን ነገሮች ቀላል ይሆናሉ በማለት ሁሉም ፊታቸውን ወደ ቹንግ ላይ ያዙረዋል። ቹንግ ደግሞ በበኩሉ በዚህ ሆስፒታል ውስጥ ያለውን ቆይታ ማርዘም ስለማይፈልግ ጀርባውን ሰጥቷቸው ነበር። ቢሆንም ታማሚዎቹ እሱን መለማመጣቸውን ሊያቆሙ አልቻለም። ከዚህ በፊት በጠዋት ተነስቶ እያስጠላው የሚሰራውን ስራ እነሱ በቀላሉ ሰርተው ከስራ እንዲያርፍ አድርገውታል። ምግብና መጠጥም እሱ ሳይጠይቅ እያመጡ ይሰጡታል። ከምንም በላይ ደግሞ እሱ ለማጠብ የሚጸየፈውን አንሶላ እያጠቡለት የሚገኝ ሲሆን በሰበቡ እረፍት አግኝቷል። በማግስቱ በባንድ ውስጥ ትልቅ ቦታ ያለው ኩዮ የተባለ ሰው ወደ ቹንግ ጋር መጥቷል። እስካሁን ድረስ ስራውን እየሰሩለት እየተንከባከቡት የነበረ ቢሆንም ከነሱ ጋር ለመስራት ግን አልተስማማም። ይሁን እንጂ ኩዮ በዚህ ውስጥ ያሉትን የእያንዳንዱን ታማሚዎች ችግር በመንገር ድርጅቱ ከተበተነ የሚደርስባቸውን ነገር በሙሉ አሳይቶታል። በዚህም ቀላል ነገር ቹንግን ያሳመነው ሲሆን ለኮንሰርቱ የሚሆን ግጥም መፈለግ ጀምሯል። ግጥሙንም ባንድ ውስጥ ለሚገኙት አባላቶች ካሳያቸው በኋላ በዚህ መሰረት ነው የምንሰራው በማለት እንዲለማመዱ አድርጓቸዋል። ልምምዱ ቹንግ እንዳሰበው በቀላሉ እየሄደለት አይደለም። እነዚህ የፌኒክስ አባላቶች አዲስ ሲሆኑ ከዚህ በፊት ምንም አይነት የኮንሰርት እንዲሁም የመድረክ ችሎታ የላቸውም። እናም እንኳን መድረክ ላይ ወጥተው በስርዓት ትዕይንቱን ለማሳየት ይቅርና እዚሁ ልምምድ ላይ እንኳን መግባባት አልቻሉም። ሙሶንግም በንዴት በቦታው ላይ የነበሩትን ሰዎች እየመታቸው ከዚህ በኋላ ልምምዱ እንደቀረ ነግሯቸው ሁሉም ተበታትነዋል። ይሁን እንጂ ሙሶንግ ይሄንን ብሏቸው ወደ ውስጥ በሚገባ ሰዓት እነዛ ግብር ሰብሳቢዎች ነርሷን በስልክ እያስጨነቋት እንደሆነ ተመልክቷል። እናም ወደ ኋላ መለስ ብሎ ከሰዎቹ ጋር በመስማማት ሙዚቃውን ከመስራት ውጪ ምንም አማራጭ እንደሌላቸውም ያውቃል። በሌላ በኩል ቹንግዊ ከፕሮዲሰሩ ስልክ ተደውሎለታል። ይሄ ሰውም ወደ ዩናይትድ ስቴትስ ግብዣ እንደተደረገለት በመጥቀስ ራሱን እንዲያዘጋጅ ነግሮታል። ቹንግም ሰውየው አላወቀም በማለት በቅጣት ላይ እንደሚገኝ ነግሮት ነበር። ይሁን እንጂ ፕሮዲሰሩ ሁሉንም ነገር ቀድሞ አጣርቶ የነበረ ሲሆን የቅጣት ጊዜውን በተወሰኑ ቀናቶች ውስጥ እንደሚያልቁ በመጥቀስ ራሱን እንዲያዘጋጅ ነግሮታል። ቹንግዊ ይህንን አስደሳች ዜና ከሰማ በኋላ ወደ ነሙሶንግ ጋር ተመልሷል። ለነሙሶንግም በዚህ ቦታ ላይ ብዙም እንደማይቆይ በመናገር ሁሉም በስርዓት እንዲለማመዱና ከመሄዱ በፊት ሙዚቃውን መልመድ እንዳለባቸው ነግሯቸዋል። ትዕይንቱ ሲቀየር ቹንግና ኬም አንድ ላይ ወደ ውጭ ወጥተዋል። በመንገድ ላይም የቹንግ አድናቂ የሆኑ ሰዎች ያለ ጋርድ እሱን ባዩት ሰዓት ብዙ ሆነው እሱን መከተል ጀምረዋል። ምንም እንኳን ሰዎቹ የሚከተሉት ከአድናቆት ብዛት ቢሆንም በዛው ቦታ ላይ የሚቆም ከሆነ እሱም ኬም ላይም ጉዳት ሊደርስባቸው ይችላል። በዚህም ምክንያት ከሰዎቹ እየሸሹ እየሮጡ በነበረ ሰዓት ኬም በመሃል ራሷን ስታወድቃለች። ትዕይንቱ ሲቀየር እነ ቹንግ ኬምን ወደ ሆስፒታል ወስደዋታል። ኬም በስትሬቸር ላይ ሆና ወደ ውስጥ በምትገባ ሰዓት የነበረው ሁኔታ የእናቱን አሟሟት እንዲያስታውሰው አድርጎታል። ይህ በእንዲህ እንዳለ ኬም ራሷን ከሳተችበት ነቅታለች። እዛ ሆስፒታል ውስጥ የሚገኙት አብዛኛዎቹ ሰዎች በቅርብ ሟቾች ሲሆኑ የኬምም ዕጣ ፋንታ ከዚሁ የተለየ አይደለም። ይሄ ደግሞ ቹንግን በጣም ያሳዘነው ሲሆን በቻለው አቅም ሁሉ እሷን ለመንከባከብ እየሞከረ ነበር። ይሁን እንጂ ይሄ ኬምን አላስደሰታትም። እሱ ይበልጥ እየተንከባከባትና እየሳሳላት እንደሆነ ባሳያት ቁጥር ሟች መሆኗን ያስታውሳታል። ለቹንግም ይሄንን መንከባከቡንና አብዝቶ መሳሳቱን ትቶ በህይወት እስካለች ድረስ ዝም ብለው እንዲደሰቱ ነግረዋለች። በትላንትናው ቪዲዮ ላይ የነበሩ ኮሜንቶች በጣም ደስ ይላሉ። አንድም ክፋት እንኳን የጻፈ ሰው የለም፣ እግዚአብሔር ያክብርልኝ። አሁንም ፍቅራችሁ እንዳይቀንስ ፊልሙ ይቀጥላል። ትዕይንቱ ሲቀየር ቹንግ በአይነቱ ለየት ያለ ግጥም ጽፎ ለባንዱ አባላቶች ሰጥቷቸዋል።
ይሄ ግጥም የተጻፈው ለእናትና ለአባቱ ሲሆን አባቱንም ምንም በማያውቀው ሁኔታ ለእናቱ ሞት ተጠያቂ ሲያደርገው ስለነበር የይቅርታ ግጥምም ጽፏል። ከግጥሙም ባለፈ ከረጅም ጊዜ በኋላ አባቱ ጋር የደወለ ሲሆን እስከዛሬ ለወቀሰውም ሁሉ ይቅርታ ጠይቋል። ትዕይንቱ ሲቀየር የባንዱ አባላቶች ልምምዳቸውን ስለጨረሱ እያከበሩ ይገኛል። ምንም እንኳን ለማንም ሰው ባይናገርም ሙሶንግ ደግሞ ከአፍንጫ ውስጥ የሚወጣው ነስርና የጭንቅላት ህመሙ ሰሞኑ ሲያስቸግረው ከርሟል። የሱ ፍርሃትም በኮንሰርቱ መሃል እንደዚህ እንዳያመውና ፕሮግራሙን እንዳያበላሽ ነው። ለአባላቶቹ ከነገራቸው ደግሞ በእነሱ ላይ ጭንቀት ስለሚፈጥርባቸው ሁሉንም ነገር በውስጡ ይዞታል። ትዕይንቱ ሲቀየር ይሄንን የአእምሮ ሆስፒታል የሚወክሉት የፌሊክስ አባላቶች ኮንሰርቱን የሚያቀርቡበት ቦታ ለመሄድ ተነስተዋል። በቦታው ላይ ከነሱ የተሻሉ የሚመስሉ ብዙ ሰዎች ቢኖሩም እነሱ ግን ራሳቸውን ከማንም ጋር እያወዳደሩ አልነበረም። ይልቁንም አንድ ክፍል ካገኙ በኋላ በዛ ክፍል ውስጥ እየተለማመዱ ብዙ ሰዓት አሳልፈዋል። በጊዜውም ሙሶንግ አስቀድሞ ሲፈራ እንደነበረው ራሱን ስቶ የወደቀ ሲሆን ወደ ሆስፒታልም ገብቷል። በሌላ በኩል ዳኞች በልምምዱ መሃል ሆነው ነገሩን ሲከታተሉ ነበር። በእንዲህ አይነት ሁኔታም ይሄ ባንድ ተመልሶ ወደ ውድድሩ መሳተፍ አይችሉም ብለው በእነሱ ላይ ማዕቀብ ቢጥሉም ቹንግዊ ግን እነሱን ለማሳመን የተቻለውን ሲያደርግ ቆይቷል። ይህ በእንዲህ እንዳለ ቹንግዊ ወደ አሜሪካ እንዲሄድ የተቆረጠለት ቀንም በጣም ተቃርቧል። በአሁኑ ሰዓትም ከባንዱ ጋር ያለውን ነገር ጨራርሶ ራሱን ማዘጋጀት እንዳለበት በሚነገረው ሰዓትም ኬም ሁሉንም ነገር ተመልክታለች። ቹንግዊ በበኩሉ የአሜሪካው ጉዞም ቀርቶ ቢሆን ከነሱ ጋር ቢቆይ ደስታው ነው። ይሁን እንጂ ኬም በዚህ መንገድ እሱን ስላልተረዳችው ከፊቱ እንኳን ቆማ ለማውራት ፈቃደኛ አይደለችም። ቹንግዊም በበኩሉ ከዚህ በላይ እነሱን መለማመጥ ስለማይችል ትቷቸው ወደ ቤቱ ሄዷል። በቀጣዩም ቀን አምባሳደር ተደርጎ ስለተመረጠ ወደ አንድ መድረክ ሄዷል። መድረኩንም የተጠቀመበት ለነዛ የአእምሮ ህሙማን ለሚያዘጋጁት ኮንሰርት ሰዎችን ለመጋበዝ ነበር። በአሁኑ ሰዓት ድርጅቱ ገንዘብ ያስፈልገዋል። ሰዎቹ ደግሞ ሁሉም ታለንት አላቸው። ከእናንተ የሚጠበቀው በቦታው ላይ ተገኝታችሁ ለነሱ ሞራል መሆን ብቻ ነው በማለት ብዙ ሰዎችን ጋብዞላቸዋል። የቹንግዊ ዝነኝነትም ነገሩን ብዙ ቦታ ላይ እንዲዳረስ ያደረገው ሲሆን በርካታ ሰዎችም ጥሪው ደርሷቸዋል። ከተወሰነ ቀናት በኋላ ኮንሰርቱ የሚቀርብበት ቀን ደርሷል። የቹንግዊ አክባሪ ነን ያሉ ሰዎችም መንገዱን ሙሉ ሞልተውት ወደ ተጋበዙበት ቦታ መጥተዋል። ከእንግዳዎቹ ሁሉ ደግሞ የሚያስገርመው እንግዳ የቹንግዊ አባት መምጣቱ ነበር። የእናቴ ገዳይ አንተነህ፣ ለእሷ ሞት ተጠያቂ አንተነህ ይለው ስለነበር ለረጅም ዓመታት በሁለቱ መሃል ያለው ግንኙነት ተቋርጦ ነበር። ያኔ ቹንግዊ ክለብ ውስጥ ሆኖ መጠላቱ ምስጋና ይግባውና ወደዚህ ሆስፒታል ገብቶ ከአባቱም ጋር ለመታረቅ ምክንያት ሆኖታል። በሌላ በኩል የፌኒክስ ባንድ አባላቶች ፕሮግራሙ ከመጀመሩ በፊት ሁሉም አንድ በአንድ በቪዲዮ ወጥተው መናገር ጀምረዋል። የመጀመሪያው ታካሚ ቦንግ ሲሆን ለልጆቹ ሲል በህይወት መኖር እንደሚፈልግ ተናግሯል። በሚያሳዝን ሁኔታ ግን በህይወት ለመቆየት ያለው በጣም ውስን ጊዜ ነው። ቀጣዩዋ ታካሚ ኬም ደግሞ ትንሽ ጊዜ ተጨምሮላት የፍቅር ጊዜ ቢኖራት ተመኝታለች። ሌላኛው ታካሚ ደግሞ ሙሶንግ ነው። የሙሶንግ ምኞት እንደ ሌሎቹ ሰዎች ከሚወዳቸው ቤተሰቦች ጋር በህይወት መኖር መፈለግ ነበር። ግን ምን ያደርጋል፣ ሁሉም ባለባቸው በሽታ ምክንያት የሚሞቱበት ጊዜ በጣም ቅርብ ነው። የመጨረሻ የሆነችውና ታዳሚዎቹን በሙሉ በእንባ ያራጨችው ታካሚ ደግሞ ሃኡን ነች። የዚች ልጅ ምኞት ይገርማል። ፈጣሪ የሚገለኝ ከሆነ ለቤተሰቦቼ እንደኔ ያለች ሌላ ጣፋጭ ልጅ እንዲሰጣቸው እመኛለሁ። እኔን ስታጣኝ እናቴም አባቴም እንዲጎዱ አልፈልግም። በእኔ ምትክ ሌላ ልጅ ቢሰጣቸው ደስ ይለኛል የሚል ንግግር አቀርባለች። እዛ ቦታ ላይ ሲነገሩ የነበሩ ታሪኮች ነፍስ ያላወቁ ህፃናትን እንኳን ሲያስለቅሷቸው ነበር። በመቀጠል ደግሞ ለዕለቱ ተዘጋጅተውበት የነበረውን አዝናኝ ሙዚቃ ለታዳሚዎቻቸው አቅርበውላቸዋል። 2 እና 3 ታዋቂ አርቲስቶች የሚገኙባቸው ኮንሰርቶች እንኳን የዚህን ያህል ስኬታማና ትርፋማ ሆነው አያውቁም። በቦታው ላይ የነበሩት ሰዎች ከሚጠበቅባቸው በላይ ገንዘብ ሲለግሱ ስለነበር የድርጅቱን ሙሉ ዕዳ መክፈል ችለዋል። እናም ሙሶንግ ኬም የነበሩበት የፌኒክስ ቡድን አባላት ታሪክ ረጅም ዓመታትን አሳልፏል። ምንም እንኳን እነዛ መልካም ሰዎች በህይወት ባይኖሩም አሁንም ድረስ ታዋቂው አርቲስት ቹንግዊ በህይወት ይገኛል። ምንም እንኳን ረጅም ዓመታት ቢያልፉም ቹንግዊ ወደዚህ ድርጅት እየመጣ እርዳታ ማድረጉን አላቆመም። በተለያየ ጊዜ እየመጣ ማድረግ የሚችለውንም ነገር እያደረገላቸው ይገኛል። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግ እና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።